እንግዲህ ዛሬ ድሮን በዘንድሮ ቃና ለምን አንዳስስም በሚል ርዕሰ ጉዳይ ትኩረት አድርገን እየተወያየን ያለ ነው። አድማጫችን የሚጸጽቶት ነገር አለ እንዴ? የሰባት ልጆች አባት ነኝ፣ ግን ምን ያደርጋል ሁሉም እንዳለ ከሽፏል። እዚህ የሰውን እርዳታ በምፈልግበት ሰዓት ከጎኔ የሉም። የወላድ መካን ሆኛለሁ። የወላድ መካን? ዛሬ የሰማሁት ታሪክ ብቻ ሳይሆን ዋለኔ የሚያስብል መርዶ ጭምር። ምን አለፋ ይህ አስፈሪ ታሪክ በእኔ ላይ እንዳይደገም የሆነ ነገር ማድረግ አለብኝ። ነገን ዛሬ መገንባት። ሂሩቴ እስቲ አስቢው የዛሬ 30 ዓመት በ2050 ሄኖክ ልብ ገዝቶ የሚጦረን ይመስልሻል? ለጦር ገባኝ። ለጦር ቅድመ ቀጠያ መሰለችኝ። ጋሻና ጦር እኮ ነው። አባ ጦር ታውቃ ይወጉበት እንደዚህ 80 ዓመት ላይ ስባክን ታየ። አስበኸዋል? ይሄ ሁሉ ለፍቼ ደክሜ። ስለዚህ የመጦር ዓላማን በልጆቼ ውስጥ ማስረጽ አለብኝ። ጥሩ የቤት ስራ ለኔና ለእናታችሁ የወደፊት ስንቅ የሚሆን ጥሩ ነገር አስባችሁ ታመጣላችሁ። እሺ እኔ ምን አመጣሽ አንቺ? መጽሐፍ የአመጋገብ ስርዓት። እየቀለድሽብኝ ነው አባ። የኔን አገምቶ አይንህን አይቻቋሉ። ቸኮሌት ይሄው በጣም ነው የሚጣፍጠው። አንዴ ብቻ ነው የቀመስኩት። እየሰማሽ ነው ሂሩቴ? እንዴ አባ ለነገ ስንቅም ይሆናል አልክም እንዴ? እስከ ነገ እኮ ይቆያል። እኔም ብቻ ነው የሚያሳስበኝ። አንቺ ነገ መውደቂያሽ አያሳስብሽም እንዴ? የነገ መውደቂያ ደግሞ ምን ያሳስበኛል? በስዬ የዛሬን እኔ ከኖርኩ የነገን ደግሞ ፈጣሪ ያዘጋጀልኛል። አንቺ መጨረሻሽ እንደናባትሽ እንዲሆን ፈልገሻል ማለት ነው። እና አባዬ ደግሞ ምን ሆኑ? ከዚህ በላይ ምን ይሁኑ? እስቲ ንገሪ፣ ምን ይሁኑ ከዚህ በላይ? አንዱ በመጦሪያ እድሜው ጭራሽ ላያቸው ላይ ሆኖ ይጦራል። አንዷ ጨርሰዋለሁ። እሺ ጨርሰው። አንቺ ምን አርገሽላቸው ታውቂያለሽ? እስቲ ምን አርገሽላቸው ታውቂያለሽ? እነሱ ገፍተው ካልመጡ በስተቀር ዞር ብለሽ አይተሻቸው ታውቂያለሽ? በስዬ እኮ እውነት አለው። አንተ ልብስ እንኳን ከገዛውላቸው እኮ ወደ 6 ዓመት አካባቢ ያለፈው። አልገርምህም? ምን ይሉኛል አሁን? ልብሳችሁን ቀይሩ፣ አንድ ቦታ ይዣችሁ ሄዳለሁ። የስ መዝናኛ ቦታ ነው። ልብስ ልትገዛልን ነው? ተነስ ግባ፣ ሄድ ግባ። እንኳን ለመግዛት ለመስፋት ማትሆኑ። በመጨረሻ የገባኝ በቲዮሪ አይሆንም። ሌላ ምርጥ ዘዴ መፈለግ አለብኝ። ስለዚህ ፕራክቲካሊ መማር አለባቸው። ገባ? አለበለዚያ አይረዱኝማ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ይሄ ደግሞ ላንተ ኮፍያ። ቆንጆ ኮፍያ ነች። አናት ላይ ጣል ታረጋዋለህ። እሺ ተባረክ። አሜን። አባዬ እቺ ነገር ግን ካንተ ይልቅ ለኔ ነው የምትሆነው። ያው አንተ ጥላጥላውን ስለምትሄድ ብዬ ነው። እኔ ለአባዬ ነው የገዛሁት። ምን ሆነ ማዬ? እቺ ደግሞ ላንቺ። እሺ ልጅ አመሰግናለሁ። ወይ ቆንጆ ሻር፣ የሚያምር ሻር። ማዬ እሷ ደግሞ ለሙሉ ነው የምትሆነው። አስቀምጫት፣ አንድ ቀን ስጦታ ትሰጫታለሽ።
ወይ ደግሞ እኔ በስጦታ መጠቅለያ ወረቀት አድርጌ ይሰጣታል። ሙሌ ምንድነው የምትጋፋኝ? ቆይ ግን ዛሬ ምንድነው ምን ተገኝቶ ነው እንደዚህ ባዘቦት ቀን ስጦታ መሰጣጣት? እውነት ምን አስበሽ ነው እንዲህ በስጦታ ያንበሸበሽን? ኧረ እኔ ምንም አላሰብኩም አባዬ። እንደው የሚያምር ነገር ሳይ ለእናትና ለአባቴ ለምን ስጦታ አልገዛላቸውም ብዬ ገዛውላችሁ። ተባረክ አሜን። ተባረክ። ገባኝ። ምንድነው? የሆነ ችግር ገጥሟታል። ልትቀፈላት እንዳሰሟት እስከዛሬ ወሰድሽው ከውርስ ውጭ አድርጎሽ በቃ የምን እርስ ነው የምትለው? እውነቴን እኮ ነው አባዬ። ቦጠቦጠቻችሁ እናንተ እኮ ስላልታወቃችሁ ነው። አንተ ሙሉቀን ያው ከኔ ድርሻ ላይ ግን አንዲት ነገር አላስነካም። ምንድነው የምትቀባጥረው? ፋኒ ይሄ ሰው እስከንሞት የምታገሰ ነው ይመስለኛል። ኧረ እኔ ማንንም አልታገስም። ትግስቴ ሁሉ ተሟጦ አልቋል። አየሽው? አንተ ምንድነው የምትቀባጥረው? በ11ኛው ሰዓት ባዶ እጄን ለማስቀረት አይደል? አሁን እኔ እህት አለኝ። እሱን ተይውና ልጄ፣ ቆይ ምን ገጠመሽ? ምን ሆነሽ ነው እንዲህ ያለ ባህሪ ያመጣሽው? ፕላን ላይ ስንክሳር ልትፈጥርብኝ ነው እንጂ ወድጄ መሰለኝ ስርስራቸው ምለውማ። አንተ ምንድነው የምትቀባጥረው? በውርስ ጉዳይ ከሆነ ድንቡሉ አታገኝም። ለምንድነው ስነ ስርዓት የማይኖር ሙሉቀን? እንዴ ዛሬ እኮ እንዲቹ ሲያደርቀን ነው ያለው። እሱን ተይው እማዬ። ይልቅ በደረቁ ከሚሆን ቆሎ ይዤ ልምጣ እንዲያጫውተ አይሻልም? እሺና እሺ እማዬ። ወይ ጉድ! ፋኒ እውነትሽ ነው። ዛሬ የሆነችው ነገር አለ። አዎ ልጄማ አንድ ነገር ሆናብኝ። አዎ ልጅ እናንተ አልገባችሁም። አለ ሳልሳ ሀብታችን ዘበለ ልዩ የበዓል ቅናሽ የማሆፕ ሪል ስቴት በሲግናል 100% ተሰርተው ያለቁ ቅንጡ መኖሪያ ቤቶች በቦሌ መድኃኔዓለም በ180 ቀናት ውስጥ የሚረከቧቸው የንግድ ሱቆችና ቤቶች። የቦሌ አደይ አበባ ሳይታችን በመጪው ታህሳስ 2018 ዓ.ም ቁልፉን ልናስረክቦ ሽር ጉድ ላይ ነን። ሰፋፊ አዳራሾች፣ ቴራስ፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂምና ስፓን አካተን በምንገነባቸው ቅንጡ የመኖሪያ ቤቶችና የንግድ ሱቆች ላይ እየኖሩ ይስሩ። በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ሥራው አይጨነቁ፣ እኛው ብቁ አድርገን እናዘጋጀዎታለን። ሥራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮ ቪዥን ግሎባል። የት ነው? ጤና ይስጥልኝ። ጤና ይስጥልኝ። አባዬ ይመጣል ያለው እንግዲህ አንተ ነህ? አንተ መከባበር እንደዚህ ነው እንዴ? አይ 2050 እንደው ምኑን ያሳየን ይሆን? ና ቁጭ በል። ና የኔ ማን ነው? ለመሆኑ አንተ ደህና ነህ ልጄ? ደህና ነኝ። የኔ ማን ናቸው? የአባዬ የሚያነብልኝ ተረት ላይ ያሉት ቢሊና ቢሊልኝ ላይ ያሉት ሽማግሌ ናቸው እንዴ? ያ ሩህሩሁ ሰው ወዳጁ የአገር ዋርካ የሆነው ተወዳጁ አባታችሁ የለም እንዴ? ኧረ እሱ ከወጣ ነው አረፍ ያለው። በረፍት ቀናችን ሳይቀር ካላስተማርኳችሁ እያለ እኮ ነው። ምንድነው ላስተምራችሁ የሚለው? እኔ እንጃ፣ እሱም የገባው ይመስለኛል። ይገርማል፣ አባቴ በጣም ወግ አጥባቂ ነው። ምን ማለት ነው ወግ አጥባቂ ማለት? እኔ እንጃ፣ ያ እድለኛው አጎቴ ሙሉ ቀን ሲያወራ ነው የሰማሁት። እንትን ነው የልጆች ኃላፊነት ላይ ጎሽ ጎሽ፣ ጥሩ ትምህርት ነው የሚበረታታ። አባታችሁ እኮ አስተዋይ ነው። ልጅ እንዴት ማደግ እንዳለበት አሳምሮ ያውቃል። እኔ ስፖርት ትምህርት ነው የምወደው። ኃላፊነት ምናምን የሚባል ነገር መውሰድ
ደስ አይለኝ። ተው እንጂ ኃላፊነት መውሰድ እኮ ጥሩ ነው። በተለይ እንደኛ እድሜያችን ለገፋ ሰዎች እጅግ በጣም አስፈላጊ ነው የልጆች ኃላፊነት መውሰድ። አሁን እኔ ከዛሬ 30 ዓመት በፊት እንዲህ አልመሰላችሁ። ታዲያ ከለታት በአንዱ ቀን የኔ የአባዬ ስልክ የለም እንዴ? ምን ያደርግልሃል? ሳይመጣ ጌም ልጮት ነው። ቶሎ ታዲያ እኔ እንዲህ እንደምታዩኝ ላይ የተቀዳደደ ልብስ እምለብስ ሰው አልነበርኩ። እንዴት ያለው ዘናጭ ቄንጦ ነበርኩ። ምን ዋጋ አለው? አሁንማ ልጄም ዞር ብሎ አያየኝም። ፎርሻል ልትወደ እንዳትሞክር ፎርሻል። አሪ ከዱን እኮ ሰበርኩት። ፎርሻል ላይ ምልክተኝ ውስጠኝ እና ይኸው ልጄ አንድም ቀን ዞር ብሎ አይቶኝ አያውቅም። አንዳንድ ልጅ የወላድ መካን ያደርጋል። ይኸው ዛሬ ልብሴን እንኳን የሚጠቅምልኝ ሰው አላገኘሁም። የኔ ከጌሙ ጋር ምንም አልተግባባሽ እንዴ? ምን አገባህን? እየተጮትኩ አይደል እንዴ? አልገባሽማ እንዴ? አሰብንም እንዴ? እናንተ ምንድናችሁ? ሂሩቴ ወይ የማይ አረቃውን እንዳጨርሽው ቡና ላፍላላችሁ ብዬ እኮ ነው። እንዴ ምን ነካሽ ማዬ? ደግሞ ምን ነካሽ? አይ እኔ ግን ምንም አልገባኝም ይሄ ነገር። ቅድም ያልኩት የተሳሳተ ግምት ይመስለኛል። አሁን ግን ግላዊ አጀንዳ ያላት ይመስላል። አልገባኝም። ምናልባት ምንድነው ሁሉም ከውካቤ ምንድነው ሁሉም ተራመሰ? እኔ ምን አውቃለሁ? በጤናም አይመስለኝም ይሄ ነገር። ልክ ነው። ልጅ የሆነች ነገር አለ። ምናልባት ያ መናጢ አጋብቶባት ይሆናል። ማን ነው? ምን ሆናል? እሱ የዛሬም ሳይጠብሳ ቤት ማለት ጀምሯል። ያው ያለኔ አይሆንልም ብዬ እኮ ነው። ለዛ እኮ ነው ከስርም አልጠፋው። ወይ የኔ ነገር ያዝ አባዬ። አባዬ እንዳነካ ለምንድን ነው የማይነካው? ሁኔታሽ አላማረኝም። ምንነቱ እስኪታወቅና እስኪጣራ ሩት የነካችውን ቃል አለመንካት እኔ ወስኛለሁ። አዎ እኮ እውነት ነው ልጄ። ምን ሆነሽ ነው? ምን ነው እናቴ? ምንድን ነው የሆንሽው? ወይ ማዬ ደግሞ ምን ሆናለሁ? ቤት ውስጥ ቡና ከተፈላ ቆየ ብዬ ነው። ሞቅ ላደርግላችሁ ብዬ እኮ ነው። ያዝኩሽ ያዙ። እኔ እኮ ቡና አልጠጣም። ምን? አዎ። ለምን? የሚያፈላላተ ነው አይደለም አባዬ? ግዴ ለምን ቆንጆ ቡና አፈላልሃለሁ። ያውልሽ ሩቴ ሐኪሙ እኮ እንዳይጠጣ አዞት ነው። ምን? አዎ። ለምንድን ነው ለኔ ያልነገራችሁኝ ማዬ? መቼ ነው ሁሉ ነገር የተፈጠረው? አይ ሩቴ አንቺ ከልጆችሽ ጋር ስትዋከቢ ምን ጊዜ አግኝተን እንንገርሽ? ይሄን ያህል ተራርቀናል ማለት ነው? አዎ እንዴ ጭራሽ እዚህ ሰፈር እኮ ባቶኝ ኖሮ አንተያይም ነበር ሩቴ። እውነት ነው ማዬ። በጣም ይቅርታ አድርጉልኝ። እኔ ማረባ ሰው ነኝ። እኔ ምላባዬ ዝናቡ ጋር የቀረውበት ምክንያት እሱ ጋር እንኳን ገንዘብ ስላጠረኝ ነው። እንዴ ይሄ ችግር አንተም ጋር አለ እንዴ? የኔ ብቻ ችግር ነበር እኮ የሚመስለኝ። አባዬም ይቸግረዋል። ልጆች ፈጣን በሉ እንጂ ኑ ቅደም። ጎሽ ወይ እስዬ
የልትሄዱ ነው? አንድ የሆነ ቦታ ደርሰን እንመጣለን። ቆየት እኔ ማወቅ የለብኝም? ላትስማሚ ትችያለሽ ብዬ ነው። ወይ በስ የንገረኝና መስማማት አለመስማማቴን እኔ ልንገር። እሺ ነይ አንዴ። የልትሄዱ ነው? እውነትህን ነው? እንደዛ በስዬ ይሄማ የተቀደሰ ሀሳብ ነው። እውነት ወደድሽው? ጥላዬን ብትሄድ ታዘብህ ነበር በስዬ። በቃ አብረን እንሄዳለና ደስ ይለኛል። ትንሽ ደቂቃ ጠብቁኝ፣ ልብሴን ቀየር አድርጌ ልምጣ። እሺ ጥሩ ሀሳብ ነው። አብረን እንሄዳለን። ነቃ በል እንጂ አንተ። እዛም ሄደ ደግሞ እንዳታንቀላፋ። በትኩረት ነው መከታተል ያለብህ። እሺ ቀልድ አይደለም። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ የኛ አጋር የምትሆኑ እናንተ ናችሁ። ስለዚህ ልጆቻችን እየመጣችሁ ጠይቁን። ገንዘብ ብቻ አይደለም፣ አንዳንድ ነገር ጥፍር መቁረጥ አለ፣ አረጋውያንን ጸጉር መላጨት አለ፣ ማስተካከል አለ፣ የተለያዩ እናቶች አሉ እና ይህን ሁሉ ስታደርጉ ከእግዚአብሔር ዋጋ ታገኛላችሁ። ምክንያቱም ይህ የቤት ኪራይ ምድር ነው። ይህን ትተን ስንሄድ ይህ በጎ ያደረጋችሁ ዛሬ እኛን አይናችን ያያችሁት ራሱ ፈጣሪ መዘግበዋል። የመጨረሻው መንግሥተ ሰማያት ዋናው ትልቁ የመጨረሻ ቤታችን ያ ነው። እዛ ላይ ዋጋ አላችሁ እናንተ። ምክንያቱም እኛን ምንም መረዳት ወገን ዘመድ የሌለንን አረጋውያኖችን ብድር ለማንከፍል ብድር ከፈላችሁን፣ ፈጣሪ መዘግብላችኋል። ስለዚህ ልጆቻችን አትጥፉ፣ ጠይቁን። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ሰላም ሁኑልኝ፣ ሰላም ሁኑልኝ፣ ሰላም ሁኑልኝ።
ይገርማል። ለአባቴ ስልክ መደወል ትልቅ ዋጋ ያለው አይመስለኝም ነበር። አየህ፣ በመጠየቃችን ብቻ ውስጣቸው ሐሴት እንዴት እንደሚያደርግ ተመለከቱ። አዎ ይኸውልህ፣ ከገንዘብ ይልቅ ከነሱ ጋር ማሳለፋችን ነው የሚፈልጉት። ምክንያቱም ፍቅር ይሻሉ፣ አብረናቸው እንድናሳልፍ ይፈልጋሉ። ወላጆቻችን ካደረጉልን ነገር አንጻር ከኛ በጣም ትንሹን ነው የፈለጉት። ሌላው ልጆቻችን ላይ መስራት አለብን። ዛሬ መስጠትን፣ ማካፈልን፣ መልካም ነገርን እያሳየን ቀርጸን ካላሳደግን ኋላ ከየት ያመጡታል እንዴ? ስለዚህ ልጆቻችን ላይ መስራት አለብን። እንዴ በፍዬ አንተ ምን ሆነ የጠፋው? አለን ከአንገት በላይ አለ። ምን አመመ እንዴ? ከአንገት በላይ ምንድን ነው አንተ? ከአንገት በላይ ማይታወቅ እንዴ? ወይ ኮፍያ! አይ ሁሉ ብርቁ። አንተ ከአባዬ ላይ ወስደህበት ነው ኮፍያ? ምን ላድርግ ሙቴ፣ ከሱ ይልቅ ፀሐይ እኮ እኔ ላይ ነው የሚበረታው። ታዲያ ለአባዬ እንጂ ለአንተ ነው የገዛሁት እኔ። የገዛሁት እንዴ? የገዛሁት ምን ሆነሻል አንቺ? እንዴ ዝም ብለሽ ገንዘብ ታባክኛለሽ እንዴ? አንተ ደግሞ ትላንት ምን ስትል ነበር? አይደለማ ለምን ደህና ነገር አትገዥላቸውም? እንደ ሹራብ ካፖርት አለ ለማለት እኮ ነው። አይ እሱማ ለማየም እኮ ለብርድ የሚሆን ሻርፕ ገዝታላታለች። ኧረ ጥሩ ነው። ወደ ቤት ነው የታቀፍኩት። ጭብጭቤ ቀረው ማለት ጥሩ ነው።